የኔ ልክ አንተ ልክ እንደዚህ ያልከው ይዙ እኔ ልትጫወትክብኝ አንተ እንደዚህ ያልከኝ ይዙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 18ን ትንሿ የልብ ፊደልን ድራማ ነው ማለት ነው። ዛሬ ትንሿ እንግዲህ ልቧ ተሰብሯን በዚሁም አጋጣሚ በዚችም ቅስፈት ማለት ነው ኢዛናም ልቡ ተሰብሯን ማለት ነው። እንግዲህ ነገሩን ቁጭ ብሎ አለመነጋገር ነገሩን በሰሙትና ባዩት መፍረድ ጀምረዋል ማለት ነው። ትንሿም በጣም ተጎድታለች፣ ኢዛናም በጣም ተጎድቷል ማለት ነው። እኔ ጋይስ በነገራችን ላይ ብያችሁ ነበረ ማለት ነው። ብዙ ሰው መለያየት የለባቸውም አይለያዩም እንደ የማዲ ስራ እኮ እናቴ የምሬን ነው የምላችሁ። ከሴጣን እኮ አስር እጅ ትሻላለች ማለት ነው። ሴጣን ሳይደርስባት ቀድማና ተፋጥና ነው እኮ እሷ የምታደርሰው ማለት ነው። ስለዚህ የሰራችው ስራ ሲጀመር እሱ ማለት እሱ ከህይወታቸው እንደምትወጣ ቃል ስለገባችለት ነው ይዙ ያን ያደረገው ማለት ነው። ነገር ግን ምን አድርጋ ነው ከእሷ ከህይወታቸው የምትወጣው? ዝም ብላ እንዴት እንዴ መቅዲናት እኮ ልጅቷ ማለት ነው። ሴጣን የሚቀናባት ማለት ነው። ወይኔ ወይኔ እኔ ጥርሷን ባወልቅላት ራሱ ደስ ይለኛል ማለት ነው። ሰው አልቅሶና አሁን ጆሲ ራሱ ጅላጅል ጅላንፎ የሆነ ልጅ ማለት ነው። እስከ መቼ ነው አሁን እንደዚህ የሚሆነው ማለት ነው? የምር መቼ እስከ መቼ ነው? አንድ ቀን እኮ እውነቱ መታወቅ አይቀርም ማለት ነው። አሁን እሷ ያን ቦይስ አሰማቸው ይቺ ተንከሲስ የሆነች ልጅ ማለት ነው። ልክ እንዳሰማቻት ምንድን ነው ያደረገው? እሱ ደግሞ ያላወቀ በቃ ቻው ብላ ከዛ ተቤት ሄደች። እዩም ከነንትና ጋር ስለተጣላች ወይም ከፍቅረኛዋ ጋር ተልዑል ጋር ከነቹቻ ጋር ኦልሬዲ ከግሩባቸው ጋር ስለተጣላች መበቀል ትፈልጋለች። በዛ ላይ ደግሞ ፍቅርም እንደዛው ማለት ነው። ስለዚህ ኪዳኔ ራሱ እንደዛ ነው ማለት ስለተወራረዱባት ስላወቀች ያንን ራሱ መበቀል ትፈልጋለች ማለት ነው። እንግዲህ ፀሐይም እንደዛው ማለት ነው። ምክንያቱም በቃ ሴቶቹ ግሩፕ መስርተዋል ማለት ነው። ከዛ በፊት የእነሱ ጨዋታ ነው ማለት ነው። ግን ትንሿን ራሱ አሁን ይዙ ራሱ በቃ ጠጋ ብሎ ምንድን ነው የተፈጠረው ምን ያደረጋን እዚህ ብሎ ባለፈው ልክ እንዳለው ማለት ነበረበት ማለት ነው። ነገር ግን እሱ ምን ልክ አቅፏት እንዳየ የእሷ እንግዲህ ያው እንግዲህ ጥላው የሄደች መሰለው ማለት ነውና ይዙ በጣም ነው ልቡ የተሰበረው። በዛውም ትንሿም ተሰብራለች። ሁለቱም ግን ተነጋግረው እንዲያወሩ ደግሞ ዛሬም በቃ በከፍተኝነት እንዳይገናኙ ዛሬም ሴራው እየተሰራ ነው ማለት ነው። ይዙ እንግዲህ ስክር ጠብዝዝ ብሎ እንግዲህ ወደ ቤት ሲሄድ እንግዲህ እታለምም እንግዲህ ቤቱን ልታያይዘው ደርሳለች። ልጄን መድረሻ የሌላት መድረሻ የምር እታባ ግን ትንሿን አትናገሪብን ታይት እታባኛ እንወድሻለን እንደ እናት እናከብርሻለን፣ ግን ትንሿን አትናገሪብን የምር እሷ መድረሻ የሌላት ልጅ አይደለችም። የምር በጣም ነው የምንወዳት እኛ ማለት ነው። ስለዚህ አትናገርብን ማለት ነው ባጭሩ ማለት ነው። ስለዚህ አሁን እንግዲህ በቃ እንጃ አሁን በቃ እንትና ደግሞ ትንሿ ደግሞ ምን ችግር እንዳለባት ታውቃላችሁ? ሼም ይዛታል፣ ይሉንታ ይዛታል። አሁን ብር ሰጣት። ከዛም ጓደኝነት እሱ አሁን ማለት ነው ይሄን እየተጠቀመ ያለው ኢዛና ባለበት ምክንያት ነው። አሁን ወደ ራሱ ስቦ ያቀፋት ኢዛናን ስላየ ነው። ስለዚህ ኢዛናን ባይኖሩ ያን አያደርግም ነበረ። ስለዚህ እሷ ደግሞ ልክ ግፍትር ስታደርገው ኢዛና ኦልሞስት ተናዱና ተበሳይቶ ከዛ ይሄዳል ማለት ነው። ስለዚህ የእነሱ ሴራ ባጭሩ ሰራ ወይስ አልሰራም? ሰራ። ስለዚህ መቅዲን እንዴት አድርገው ማክሸፍ እንዳለባቸው አሁን በቃ እነዚህ ሁለቱ ልዑል ነው ከዚህ ሁሉ ሊያድናቸው የሚችለው ብዬ እኔ አስባለሁ። ምክንያቱም ሶስቱም የማይረቡ ናቸው እና አብርሽም እነ ቹቻ አቤት ቹቻ እኔ ግን ፈታ ነው ያደረጉኝ ማለት ነው። እንጠብቃለን ብለው ሶስቱም ጥንብዝ ብለው ደግሞ ከሶስቱም ማለት ነው ወይኔ ሀያት ማለት ነው አድርሶ ሲመልስ ራሱ ያንኛው ጠንብዟል ማለት ነው። የራሳችሁ ጉዳይ እንዲህ ነኝና አልወለድኳቸው ብሎ ነው ልዑል በጣም የተናደደውና እዩ ራሱ በጣም ነው የምታሳፍረው የምን ስለተጣላች የውሸት እንደዚህ ነው እያለች መናገሯ ስለ ኢዛና በጣም ነው የሚያሳፍረው ማለት ነው። ስለዚህ እሺ የምሬ ነው የምላችሁ የምር የምታፈቅረው ቢሆን
እንደዚህ ለበቀል ራሱ አትዘጋጅም ነበረ። በእርግጥ ባለፈው አይቻችኋል ማለት ነው። ይቅርታ ጠይቃለች። እኔ ይቅርታ የምጠይቃችሁ እናንተን ስላስቀየምኳችሁ እንጂ አብሬው ስለምቀጥል ስለማልቀጥል አይደለም ብላ ነው። ነገር ግን ውሸት የምር እዩ ራሱ ዋሽታለች ማለት ነው። ታስመስላለች ማለት ነው። ስለዚህ እዩ ራሱ ልክ አይደለች በቃ ባጭሩ ማለት ነው። ስለዚህ አሁን የሶስቱ የአራቱ ጦርነት የጉሩቡ ጦርነት እንዳለ ሆኖ እዩና እንትና እንዴት ይሆኑ? አሁን እሱ ራሱ በጣም ነው እውነቴን ነው አውሬ በላብኝ አብዬ ትንሹ አላለ። እውነት እናቱ አሁን ባታወጣው ከዛ ተቤት አወጣ ባጥላት የሁሉ ነገር ይፈጠራል አይፈጠርም? ምክንያቱም ይሄም መቅድም ይሄ አክት የምታደርገው አታሳይም። ይህን ሁሉ ክፍተት የፈጠረችው የልጇን ስቃይና መከራ ያበዛችው እታለም ራሷ ናት ማለት ነው። የምር እታለም እሷን ባታሰጣት ኖሮ ከቤት ይዙም አይጠጣም። በቃ ይሄ ሁሉ ክስተት ራሱ አይፈጠርም ነበር ማለት ነው። ስለዚህ ከአይን የራቀ ከልብ ይርቃን የሚለው ነው ሙዚቃውና ይሄ ነገር መሆኑ እኔ በጣም ነው ያዘንኩት ማለት ነው። ነገር ግን እኔ ይሄ እንደሚፈጠር አውቄ ነበረ። ምክንያቱም ለምንድን ነው እንትና የመቅዲን ሰይጣንነት መቅዲ እኮ በጣም ሰይጣን ናት። በቃ ሰይጣን ራሱ ይቀናባታል እንደሷ ማለት ነው። እኔ ራሴ ጆሲ ራሱ ማለት ነው እንደዚህ አይነት ሰይጣንና መሆንሽን አላወቅኩም ነበረ አላለም። እና ለማንኛውም በጣም እንትን ይላል ማለት ነው። ይገርማን ግን በጣም ነው የሚያሳዝነው። አሁን እንደምንም ብለው እነሱ ቀልጣፋ ካልሆኑ እንደነቹ ብቻ እንደዚህ በየለበት እየጠጡ እየተዝረከረኩ ተሆነ የባሰ ችግር ነው። እንትና ራሱ አሁን አታቀርባቸውም ምንም አልሆንኩም ትላለች በቃ። ስለዚህ ልዑል ራሱ ለመዳኘት እንትን ይባላል ማለት ነው። ስለዚህ ሴቶች እንግዲህ ተዘጋጅተዋል፣ ጦርነቱን አስነስተዋል ማለት ነው። እንግዲህ ወንዶች ደግሞ ምን መልስ ይሰጣሉ የሚለውን በቅርብ እናያለን ማለት ነው። ጋይስ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ ማለት ነው። ሀሳባችሁን ጻፉ። የምር በቃ ከይዙ መለየት የለባትም መቅዲ የምትሉ ማለት ነው። የምትሉ የለባትም ሲጀመርም ማለት ነው። የምሬ ነው የምላችሁ። ጭራሽም ወደ ቤት ስትመለስ ችግሩ ሁሉ እየቀነሰለት ችግራቸው ማለት ይቀንሳል። ምክንያቱም መቅዲን ከዛ ተቤት ሲያስወግዷት በቃ የሚገናኙበት ጆሲም እንትናን የሚያገኝበት እድሉ ጠባብ ነው የሚሆነው ማለት ነው። አሁን እኮ ከትምህርት ቤት ወደ እንትን ጓደኛዬ ነሽ እያለ የጓደኝነት ኃላፊነቴን ነው እየተወጣ ያለሁት ምናምን እያለ በቃ ከዛም ትንሿ እያለ ይሁን አንድ ነበር መንገድ። ነገር ግን ልዑል ግን ይገባለታል። እኔ ዝም ብዬ ሳስበው ማለት ነው። ግን የራሳቸው ጓደኛ ደግሞ ይኸው አሳልፎ ሰጥቷቸውን ማለት ነው። ከባድ ነው ጓደኝነት ራሱ። ገንዘብ የማይለካው የለም። ገንዘብ ወረተኛ ነው። የምሬ ነው የምላችሁ። የሆነ ጊዜ ሰዎችን ሰብስቦ ያመጣላቸዋል ማለት ነው። ስለዚህ ንጹህ ፍቅር ዞሮ በዚህ አይነት አይገኝም። ስለዚህ ጆሲም ከህይወታቸው ይውጣ። የምሬ ነው የምላችሁ ማለት ነው። እሱ ራሱ ወዷት ሳይሆን እልክ ነው። በእርግጥ ይወዳታል፣ ግን እልክ ነው እንጂ እሷ ደግሞ በዚህ በሰከንድ ውስጥ አሁን እንትን ብላ ጫፍም እንትን አትለውም፣ አትረሳውም ማለት ነው። ስለዚህ ላትረሳው ከሱም ጋር ላትሆን ይሄን ያክል ባያቋስሏቸው ይሄው ፈተና ይሄ ሁሉ ፈተና ሲያልፉ ኖሩ ማለት ነው። ስለዚህ አሁን ደግሞ በቃ ህይወታቸውን ደስተኛ ሆነው ይኖሩ የምትሉ ማለት ነው ሀሳብ ስጡ ማለት ነው። ግን እንደ ሀሳብ መጠየቅ ነበረበት። ሁለቱም ፌስ ለፌስ ተገናኝተው ቢያወሩ ችግሩ በአንድ ቀን ይፈታን ብዬ አምናለሁ። እና ደግሞ በቃ ወደ ቤት ተመልሳ እንግዲህ ቀጣይ ፓርት ደግሞ ክፍል 19ን የምናየው ይሆናል። ለዛሬ እንግዲህ የመቅዲ ሴራ ሙሉ በሙሉ ተሳክቶላታል ማለት ነው። ጆርጅ ምን ማስገባት ትችላለች እንትና ማለት በቅፎ እጅ የምሬ ነው። እንኳን ልታቀፋት እጇን ራሱ ይዛት እንዴት እንደምኮን ነበረ መቅዲ ትንሿ ማለት ነው። አሁን ግን እናቴ በቃ ምንም ነገር አናደርግም። አሁን ቀጣይ ፓርታቸው እንዳይገናኙ ይሄ በዚህ ሲሄን ያም ጓደኛቸው ስለሆነ በዚህ እንሂድ ይዙ ምናምን ይለዋል። በቃ ይዙን ጓደኛው ስለሆነ እሺ ይላል። ምክንያቱም ይዙን እንዳታገኘው አሁን ቅድም ምን አደረገ? አረ ደብሮሻል፣ ፊትሽም ልክ አይደለ ወይ ቁጭ በይ ወይ ተመለሽ ሲላት በቃ ልክ ነህ ልመለስ ብላ ተመለሰች። አያችሁ ችግሩ የት ጋር እንደሆነ ገባችሁ ጋይስ? እና ከባድ ነው። ለማንኛውም ማለት ነው እስቲ በነገራችን ላይ የሰጣችው ቦክስ እንትና መቅዲ ፍቅር ለቹቻና ለአብርሽ መቼም እንትን አይልም ማለት ነው። የምሬን ነው፣ ወንድ ናት ማለት ነው። ምክንያቱም
ድራማቸውን ሰርተው ሰራንላት ብለው ዞር ሲሉ ሰራችላቸው እሷ ራሱ ዞር ብላ ማለት ነው። እና ለማንኛውም በዛም የተነሳ አሁን ፍቅርም ተነስታባቸዋል። ሁሉም በቃ ሴቶች ሲባሉ እንግዲህ በማህበር ጦርነት ተነስተዋል። ወንዶች እንግዲህ አላወቁም ማለት ነው። መግቢያ መውጫ ሊያሳጧቸው ነው። እቅዳቸው እንደዛ ነው። ግን ያው እነሱም አብርሽ እናንተነ 3 ቀን ነበር የቀራቸው ውርርዳቸው ማለት ነው። ያም ሳይሳካ እንግዲህ ቀድማ ነቅታባቸዋለች፣ ሰምታቸዋለች ማለት ነው። ስለዛ አብርሽዬም በጥፊ ተመቷል። እንትናም እንግዲህ ነገርየውን መታበታለች ማለት ነው። ጋይስ ለማንኛውም እኔ ብቻ በጣም ፈታ ነው የሚያደርገኝ። የትንሹ አድናቂዎች ላይክ ሼር እያደረጋችሁ አብራችሁ ስለቆያችሁ አመሰግናለሁ።